በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ እናንተ ይቅር ተባባሉ። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 32 እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ እናንተ ይቅር ተባባሉ። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እናንተ ይቅር ተባባሉ። ክርስቶስ እኛን ይቅር እንዳለን እኛም እርስ በርሳችን ሌላውን ይቅር ማለት እንዳለብን የእግዚአብሔር ቃል ይነግረናል። ወገኖቼ ይህ ቃል በጣም እጅግ አስፈላጊ የሆነ ነገር ነው። የምናውቀው እንደሆነ የሚታወቅ ነው። ተናግረናል፣ ሰምተናል፣ ተምረናል፣ አስተምረናል። ነገር ግን ይህ ቃል ዛሬም ለእያንዳንዳችን አዲስ መሆኑን ሁላችንም ልብ ልንለው ያስፈልጋል። ዛሬ ብዙዎቻችን በብዙ ጥላቻ ውስጥ ነን። ዛሬ ክርስቲያን ነኝ፣ እምነት አለኝ የሚለው ሳይቀር ምን ያህል በከፍተኛ ደረጃ በጥላቻ ውስጥ እንደሆነ ብዙ ነገሮቻችን በግልጽ ያስረዳሉ። ስለዚህ ሐዋርያው ቅዱስ ጳውሎስ እግዚአብሔር ደግሞ አለ በክርስቶስ ይቅር እንዳላችሁ። እግዚአብሔር እናንተን ይቅር ያላችሁ በክርስቶስ ነው። ስለዚህ እናንተ ደግሞ ይቅር ተባባሉ። እኛ ይቅርታን የተቀበልነው በእግዚአብሔር ምሕረት በልጁ በኢየሱስ ክርስቶስ በኩል ነው። ከዚህ አንጻር ሌላውን ደግሞ ይቅር ማለት እንዳለብን የእግዚአብሔር ቃል የሚያስተምረን ይህንን ነው። ራሱ መድኃኒታችን ኢየሱስ ክርስቶስ እንዳስተማረው ለሰዎች ኃጢአታቸውን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። በእውነት የሚያስፈራ ቃል ነው። ለሰዎች ኃጢአታቸውን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። ይህን ቃል ብዙ ሰው አያስተውለውም፣ ብዙ ሰው ልብ አይለውም። ከእግዚአብሔር ዘንድ ይቅርታን ማግኘት ይፈልጋል። ለሌላው ግን ይቅርታ የሚባል ነገር የለውም። ሁሉም ሰው በጸሎቱም በልዩ ልዩ መንገድ በመንፈሳዊ አገልግሎቱ በመንፈሳዊ ሕይወቱ ሁሉ የእግዚአብሔርን ይቅርታ ይፈልጋል። ነገር ግን ከእግዚአብሔር ዘንድ ይቅርታ እንደሚፈልግ ለሌሎች የይቅርታ ልብ የሌለው በጣም ብዙ ሰው አለ። ምናልባትም ለሽምግልና በተቀመጣችሁባቸው ቦታዎች ሁሉ አልታረቅም ብለው ሽምግልናችሁ ሳያምር የቀረ ብዙ አጋጣሚ ሊኖር እንደሚኖር የሚታወቅ ነው። ወገኖቼ የምድራችን ትልቁ መርገም የምናየው ልዩ ልዩ መከራ፣ ልዩ ልዩ ክፉ ነገር ሁሉ ጥላቻ የሚባለው በእያንዳንዱ ሰው ሰርጾ ስለገባ መሆኑን መርሳት የለብንም። በጥላቻ ብቻ ተይዘን እርቅ የሚባለውን እምብዮ የምንል ጥቂት ሰዎች አይደለንም። የእምነት ሰው ነኝ ከምንለው ክርስቲያን ነኝ ከምንለው ጀምሮ በተለያየ ጥላቻ ውስጥ ያለን ጥቂቶች አይደለንም። ክርስቶስ በደላችንን ይቅር እንዳለን የእግዚአብሔር ቃል ይነግረናል። እርሱ በደላችንን ይቅር ካለን ደግሞ እኛ የሌሎችን በደል ይቅር ማለት እንዳለብን ነው። ይህ መለኮታዊ ቃል ነው ወገኖች፣ የሰው ንግግር አይደለም። ሰው የተናገረው አይደለም። ራሱ እግዚአብሔር የተናገረው መለኮታዊ ቃል ነው። በደላችሁን ሁሉ ይቅር አላችሁ ይላል የእግዚአብሔር ቃል። እግዚአብሔር በደላችንን ሁሉ በልጁ በኢየሱስ ክርስቶስ በኩል በተሰቀለው በክርስቶስ በኩል በደላችንን ሁሉ ይቅር አለን። በደል ማለት እያወቁ የሚሰራ ኃጢአት ነው።
የሰው ልጅ እያወቀም ጭምር ሳያውቅ ብቻ አይደለም፣ በስህተት ብቻ አይደለም፣ አስቦና አልሞ የሚሰራው ኃጢአት ሁሉ በደል ይባላል። በደል ኃጢአት ነው። ኃጢአት ደግሞ አመፅ ነው። አመፅ ደግሞ በሰው ልጅ ላይ ሞትን ያስከተለ እንደሆነ ይታወቃል። ስለዚህ የእግዚአብሔር ቃል ደግሞ በበደላችሁ ሙታን ነበራችሁ፣ አሁን ግን ሕያዋን ሆናችኋል ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ነው የሚለው፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ። የሰው ልጅ በበደል በኃጢአት እስካለ ድረስ ሁልጊዜ ሙት ስለሆነ ነው። ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ላይ ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። በፊት ነው የሚለው፣ ምክንያቱም የተጻፈው ለክርስቲያኖች ስለሆነ ክርስቲያኖች ሕይወት ያገኙ መዳን የሆነላቸው ስለሆኑ ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን አለ ሐዋርያው፣ እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋ ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳ ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ይህ የእግዚአብሔር ፍቅር በክርስቶስ የተገለጠልን ጉዳይ ነው። ስለዚህ በበደላችን ምክንያት በኃጢአታችን ምክንያት ሙታን ነበርን። እግዚአብሔር ግን በልጁ በኢየሱስ ክርስቶስ በኩል ሕይወትን ሰጠን። አሁን ላይ ሕያዋን ሆነናል እንደ ክርስቲያን። ስለዚህ ይህንን እውነት ካመን፣ ይህንን እውነት ከተቀበል እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ይቅር እንዳላችሁ እናንተ ደግሞ ይቅር ተባባሉ ይለናል የእግዚአብሔር ቃል። ምክንያቱም ለብዙዎች ለኃጢአት ይቅርታ የሚሆነውን እርሱ ደሙን በመስቀል ላይ አፍሷል። ለብዙዎች ነው የሚለው። ብዙዎች የተባልነው ደግሞ እኔና እናንተን ጨምሮ ነው። ስለዚህ ክርስቶስ ይቅር ካለን፣ እርሱ ይቅር እንዳለን ካመን ከተቀበል፣ እኛ ደግሞ ሌሎችን ይቅር ማለት አለብን። የእግዚአብሔር ቃል የሚለን ይህንን ነው ወገኖቼ። እርሱ ከበደላችን ሕይወትን ሰጥቶ ሕያዋን አድርጎናል። እርሱ ከኃጢአተኛ ሕይወት ከበደለኛ ሕይወት ስለ ሁላችን የሚገባውን ደሙን አፍስሶ እርሱ በመስቀል ላይ ዋጋ ከፍሎ በደለኞች የነበርነውን ሕያዋን አደረገን። በደላችሁን ሁሉ ይቅር አላችሁ ነው የሚለው ሐዋርያው በቆላስይስ መልእክቱ ምዕራፍ 2 ቁጥር 13 ላይ በደላችሁን ሁሉ ይቅር አላችሁ። የሚገርም ነገር ነው። ሁሉ የኃጢአታችን አይነት የበደላችን አይነት በክርስቶስ ቤዛነት ይቅርታ እንድናገኝ ሆነናል። በደለኞች ነበርን፣ ሙታን ነበርን፣ ከእግዚአብሔር የራቅን ነበርን፣ የቁጣ ልጆች ነበርን። ሲነበብ እንደሰማ ነው። የዚህ ዓለም ገዢ የተባለው በአየር ላይ ስልጣን ያለው የዲያብሎስ አሰራር ተገዢዎች ነበርን። እግዚአብሔር ግን በልጁ በኩል ይቅር አለን። ይቅር አለን ብለን ይህንን እውነት ከተቀበል የእኛ ጽፌታዊ መልስ ደግሞ ሌሎችን ይቅር ማለት ነው። የበደሉንን ይቅር ማለት ነው። በጸሎታችንም እኛ የበደሉንን ይቅር እንደምንል አንተም በደላችንን ይቅር በለን እያልን እንደምንጸልየው ማለት ነው። ስለዚህ ይህ ቃል አፋዊ ብቻ እንዳይሆን፣ ንግግር ብቻ እንዳይሆን ነው የእግዚአብሔር ቃል በትኩረት የሚያስተምረን ወገኖቼ። እስኪ ዛሬ ያለውን የጥላቻ አይነት እናስብ። በምንኖርበት በመንፈሳዊ ቤቶች ሳይቀር በሃይማኖት ቤቶች ሳይቀር ማህበረሰባችን መካከል ያለውን እውነታ ስናይ
ስንቱ ሰው ነው በጥላቻ እስራት ውስጥ ያለው? ስንቱ ሰው ነው በበቀል እስራት ውስጥ ያለው? ይህንን ነገር ከላያችን ላይ ካላነሳ ነው ወገኖቼ፣ እግዚአብሔር ይቅር አለኝ ብለን እያወራን የይቅርታ ልብ ከሌለን የሚነገረው መርዛማ ቃል ሲታሰብ ዛሬ ክርስቲያን ነኝ እምነት አለኝ ከሚል ሰው የሚነገረውን ቃል ስንሰማ ምን ያህል አሳፋሪ እንደሆነ በእውነት ሁላችንም የምናውቀው እውነት ነው። ስለዚህ ይቅር ባለማለታችን የእኛም በደል ምሕረትና ይቅርታ እንዳናገኝ የተከፈለው ዋጋ ከንቱ እንዳይቀር ያሳስበናል ማለት ነው። ለሰዎች ኃጢአታቸውን ይቅር ብትሉ በሰማያት ያለው አባታችሁ ኃጢአታቸውን ይቅር አይላችሁ። ዛሬ ስንቶቻችንን የበደሉንን ሰዎች ይቅር ያልነው? ስንቶቻችንን የተውነው? እርሱ እንደተወን እርሱ የእኛን ኃጢአት የእኛን በደል እንደተወን ይቅር እንዳለን እኛም ሌሎችን ይቅር ማለት እንዳለብን የእግዚአብሔር ቃል ይህንን ነው የሚያስረዳን። ማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ መድኃኒታችን ኢየሱስ ክርስቶስ እንደተናገረው ወደ ቤተ ክርስቲያን እንኳ በሄድክ ጊዜ ወደ እግዚአብሔር ቤት እንኳ በሄድክ ጊዜ አንዳች ይቅር ያሰኘኸው ሰው ቢኖር መባህን እዛው ባለበት ቁጭ አድርገህ ተመልሰህ ወንድምህን ይቅር ብለህ መባህን አስገባ ነው የተባለው። ዛሬ የጸሎት መባችን፣ የጾም መባችን፣ ሌላውን መንፈሳዊ አገልግሎታችን በእግዚአብሔር ፊት ቅድመ እግዚአብሔር መድረስ የሚችለው እኛ ሌሎችን ይቅር ካልንና የይቅርታ ልብ ካለን ብቻ ነው። ወገኖቼ እግዚአብሔር በልጁ በኩል ይቅር እንዳለን ካመን ይህንን ይቅርታ ከተቀበልን እኛም ለሌሎች የይቅርታ ልብ ሊኖረን ያስፈልጋል። የእርሱ መሆናችን ማረጋገጫው መንገድ ይህ ነው። ነገር ግን ዛሬ ብዙ ሰው በብዙ ጥላቻ ውስጥ ነው። ዛሬ በብዙ ቂም በቀል ውስጥ ነው። ዛሬ ብዙ ሰው በቃ ራሱ ሰላም አጥቶ ሌላውንም ሰላም የሚነሳ ነው እና ይቅርታ ከሌለ ሰላም አልባ እንሆናለን። ይቅርታ ከሌለን እውነተኛ የሆነ ሰላማዊ ሕይወት በውስጣችን አይኖርም። በራሳችን ላይ ከእግዚአብሔር ዘንድ የሆነውን ሰላማዊ የሆነውን ነገር እንዳናገኝ ይቅርታ አልባ የሆነው ሕይወታችን የእግዚአብሔርን ይቅርታ ሁሉ ይገድበናል። ስለዚህ ቃሉ የሚለን ይህንን ነው። በክርስቶስ በኩል ይቅርታ አግኝተናል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ይቅር ብሎናል። ነገር ግን እናንተም ይቅር ተባባሉ ይለናል። ስለዚህ ይቅር ባለን በአምላካችን በእግዚአብሔር ፊት የይቅርታ ሕይወት፣ የይቅርታ ልብ፣ የይቅርታ ኑሮ እንዲኖረን አምላካችን እግዚአብሔር ሁላችንንም ይርዳን።